ሰላም እንዴት ናችሁ? ዛሬ 11ኛ ክፍልን ዩኒት 6 ትራንስፎርሜሽንስ ኢን ዘ ፕሌን የሚለውን ቻፕተር ይዤላችሁ መጥቻለሁ። እዛ ላይ ማወቅ ያለብን የመጀመሪያው ኮንሰፕት ምንድን ነው? ሪጅድ ሞሽን። ሪጅድ ሞሽን የምንለው ኢትስ ኤ ትራንስፎርሜሽን ዊች ፕሪዘርቭስ ዲስታንስ፣ በሆነ ፕሪዘርቭድ በሆነ ዲስታንስ አንድን ጂኦሜትሪ ፕሌን ሊሆን ይችላል፣ አይ ሚን ፖይንት ሊሆን ይችላል፣ ላይን ሊሆን ይችላል፣ ፊገር ሊሆን ይችላል። እሱን በሆነ ፊክስድ በሆነ ዲስታንስ ሙቭ ስናደርገው ወይም ደግሞ ሮቴት ስናደርገው ሊሆን ይችላል፣ ወይም ደግሞ ሪፍሌክሽኑን ስንፈልግ ምን እንለዋለን? ሪጅድ ሞሽን እንለዋለን ማለት ነው። ከዛ ውጭ ያለው አሁን ካልነው ዴፊኔሽን ኦፖዚቱን ደግሞ ነን ሪጅድ ሞሽን እንለዋለን ማለት ነው። ለምሳሌ ሁለት ኮንግረንት የሆኑ ፊገሮች ቢኖሩ፣ ለምሳሌ ትሪያንግል ቢኖረን፣ ትሪያንግል ኤቢሲ ሁለቱ ቢኖሩ ከሁለቱ አንዱን ከአንዱ ሙቭ አድርገ ነው ከሆነ ይሄኛውን ፊገር ያገኘ ነው ኮንግረንት ከሆኑ ኤቢ እና ኤ ፕራይም ቢ ፕራይም እኩል ናቸው ማለት ነው። ምክንያቱም አንዱ የአንዱ ሚረር ስለሆነ ማለት ነው፣ ተመሳሳይ ስለሆኑ ፊገሮቹ። ሳይዙንም ምኑንም ሳንቀይር ፒክ አድርገን ወደ ሆነ ቦታ ሙቭ ስናደርገው ማለት ነው። ስለዚህ እንደዚህ አይነት ሞሽኖች ሪጅድ ሞሽን እንላቸዋለን። ከነዚህ ውስጥ ሶስት ታይፖች ትራንስፎርሜሽን አሉ። ትራንስሌሽን፣ ሪፍሌክሽን እና ሮቴሽን የምንላቸው ናቸው። ከነዚህ ከሶስቱ ውስጥ ዛሬ ዲስከስ የምናደርገው ስለ ትራንስሌሽን ይሆናል ማለት ነው። ትራንስሌሽን ውስጥ ደግሞ ሶስት አይነት ታይፖች አሉ፣ እነሱን እናያለን። መጀመሪያ ትራንስሌሽን ምን ማለት ነው? ኢትስ ኤ ትራንስፎርሜሽን that occurs when every point of a figure is moved from one location to another along the same direction through the same distance። አንድን ፖይንት ወይም ደግሞ አንድን ላይን ከአንድ ቦታ ወደ ሌላ ሎኬሽን ሙቭ የምናደርግበት ነው። ሁሉንም ፖይንቶች ኦር ደግሞ ላይን በተመሳሳይ ዳይሬክሽን through the same distance ሙቭ ስናረገው ትራንስሌሽን እንላለን ማለት ነው። ትራንስሌሽን ላይ ቀደም እንዳለው ሶስት ታይፖች አሉ። አንድን ፖይንት ትራንስሌት ልናደርግ እንችላለን which is ፖይንት ትራንስሌሽን የምንለዋለን፣ ላይን ትራንስሌሽን እና ሰርክል ትራንስሌሽን የምንለዋለን ማለት ነው። ላይን ትራንስሌሽን ላይ ስናይ አይ ሚን ፖይንት ትራንስሌሽን ላይ ስናይ አንድን ፖይንት ወደ ሌላ ፖይንት ሙቭ ማድረግ ማለት ነው። ስለዚህ ሙቭ ስናረግ ለምሳሌ ፖይንት ኤን ትራንስሌሽኑን መፈለግ ከፈለግን ከፖይንት ኤ ሌት ለምሳሌ ኤክስ ኮማ ዋይ ከሆነ ይህንን ሙቭ ስናረገው የሚሰጠንን ደግሞ ኤክስ ፕራይም ዋይ ፕራይም ብንለው ወይም ደግሞ ኤ ፕራይም ብንለው ፖይንቱን ከኤ ወደ ኤ ፕራይም ሙቭ ስናደርግ ኤ ፕራይም የሚለውን ቬክተር ምን እንለዋለን? ትራንስሌሽን ቬክተር እንለዋለን። በሁለቱ ፖይንቶች መካከል ያለውን ቬክተር ማለት ነው which is ትራንስሌሽን ቬክተር ቲ እንለዋለን ማለት ነው። ሌት ኤ ኤክስ ኮማ ዋይ ከሆነ ትራንስሌሽን ቬክተራችን ቲ ደግሞ ኤ ኮማ ቢ ከሆነ አዲሱ ፖይንታችን ምን ይሆናል? ኤ ፕራይም ኤክስ ፕላስ ኤ ኮማ ዋይ ፕላስ ቢ ይሆናል ማለት ነው። ሲምፕሊ አንድን ፖይንት ትራንስሌት ስናደርገው የሚሆነው ምንድነው? ትራንስሌሽን ቬክተሩን ከፖይንቱ ጋር አድ ስናደርገው አዲሱን ኢሜጁን እናገኛለን ማለት ነው የዛን ፖይንት። ይህንን በምሳሌ እንየው። ለምሳሌ ጥያቄው find the image of point A which is 1,2 if the translation vector is t is 3,4 ተብሎ ቢሰጠን የኤን ኢሜጅ ከሆነ ፈልጎ የተባልነው እንዴት እንሰራለን? ፖይንት ኤ ላይ ምንን አድ እናደርጋለን? ትራንስሌሽን ቬክተሩን የኤክስን ከኤክስ ጋር አድ እናደርጋለን፣ የዋይን ከዋይ ጋር መደመር ማለት ነው which is ኤ ፕራይም ማለት ኢሜጁ ማለት ነው። ኤ ፕራይም ማለት እሱ ምን ይሆናል? 1 ሲደመር 3 እና 2 ሲደመር 4 ይሆናል ማለት ነው። 4,6 ይመጣል ማለት ነው። ሌላ ምሳሌ ብናይ find the image of p which is 5,6 after translation ቲ ተብሎ ተሰጥቶናል ማለት ነው። ኤክስ ፕላስ 4 እና ዋይ ማይነስ 2 ተመሳሳይ ጥያቄ ነው። ትራንስሌሽን ቬክተሩ ግን በዚህ መልኩ ሊሰጠን ይችላል። በዚህ መልኩ ሲሰጠን ትራንስሌሽን ቬክተር ምን ማለት ነው? 4 ማይነስ 2 ማለት ነው የተሰጠን ትራንስሌሽን ቬክተር። ከነዚህ ፖይንቶቹን ብቻ ፒክ ማድረግ ነው ማለት ነው። ስለዚህ ፒ ፕራይም ምን ይሆናል? ቅድም እንዳደረግ ነው መደመር ይሆናል። ፖይንታችን 5,6 ነው። 5 ላይ 4 እንደምራለን፣ 6 ላይ ደግሞ ማይነስ 2 መደመር which is 2 መቀነስ ማለት ነው። የመጨረሻ ፒ ፕራይም ምን ይሆናል? 9,4 ይመጣል ማለት ነው። ፖይንት ትራንስሌሽን በጣም ኢዚ ነው። በዚህ መልኩ መስራት እንችላለን። ሌላው ላይን ትራንስሌሽን ነው። ላይን ትራንስሌሽን ማለት አንድን ላይን በሆነ ትራንስሌሽን ቬክተር ወደ ሌላ ቦታ ሙቭ ስናደርገው ማለት ነው። ይሄንን ለመስራት ምንድነው የምናደርገው? ሌት ትራንስሌሽን ቬክተራችን ኤ ኮማ ቢ ከሆነ የመጀመሪያው ላይናችን ላይ ያለ ኤኒ ፖይንት ኤክስ ኮማ ዋይ ቢኖረን ከዛ ትራንስሌት የሆነው ቬክተር ላይ ደግሞ አይ ሚን
ኢሜጁ ማለት ነው። የመጀመሪያው ላይን አለ፣ ሁለተኛው ላይን ላይ ያለ ፖይንት ደግሞ ፒ ፕራይም ብንለው ኤክስ ፕራይም ዋይ ፕራይም ኮምፖነንት ያለው ሶ ኤክስ ፕራይም ዋይ ፕራይም ማለት እስካሁን ባየነው መሰረት የመጀመሪያ ፖይንታችን ላይ ትራንስሌሽን ቬክተራችንን አድ ማድረግ ነው። ሶ ኤክስ ፕራይም ማለት ኤ ፕላስ ቢ ነው። ዋይ ፕራይም ማለት ደግሞ ዋይ ፕላስ አይ ሚን ኤክስ ፕራይም ኤክስ ፕላስ ኤ ነው። ዋይ ፕራይም ደግሞ ዋይ ፕላስ ቢ ነው። ስለዚህ ከዚህ ኤክስ እና ዋይን ብንፈልግ ምን ይመጣል ፎርሙላችን? ኤክስ ማለት ኤክስ ፕራይም ማይነስ ኤ ይሆናል። ዋይ ማለት ደግሞ ዋይ ፕራይም ማይነስ ቢ ይሆናል ማለት ነው። ሶ በሁለቱ ፎርሙላዎች ተጠቅመን ላይናችንን እናገኛለን ማለት ነው። ሶ በምሳሌ ብናየው ሞር ክሊር ይሆናል። ለምሳሌ ኢፍ ኤ ትራንስሌሽን ቲ ሙቭስ ዘ ኦሪጂን ቱ 2,3 ፋይንድ ዘ ኢሜጅ ኦፍ ዘ ላይን 3x ፕላስ 2y ማይነስ 1 ኢኳልስ 0። ሶ የዚህ ላይን ኢሜጅ ነው የተጠየቅነው። የትራንስሌሽን ቬክተራችን ደግሞ ከኦሪጂን ወደ 2,3 ሙቭ ማድረግ የሚችል ቬክተር ነው ተብለናል ማለት ነው። ሶ መጀመሪያ ምንድን ነው የምናደርገው? ትራንስሌሽን ቬክተራችንን ማወቅ ይኖርብናል። ትራንስሌሽን ቬክተራችን ማለት ምን ማለት ነው? ማንኛውንም ፖይንት ከዜሮ ወይም ደግሞ ከኦሪጂን ሙቭ ያደረገ ትራንስሌሽን ቬክተር ከሆነ ቬክተሩ ማለት ምን ይሆናል? ያ ፖይንት ይሆናል። የተሰጠን ፖይንት ነው ማለት ምክንያቱም ከ2,3 ላይ 0,0 ብንቀንስ ራሱ ስለሚሰጠን ማለት ነው። ሶ ትራንስሌሽን ቬክተራችን ቲ ማለት ምን ይሆናል? 2,3 ይሆናል ማለት ነው። ሶ እሱን ካገኘን በኋላ ምንድን ነው የምናደርገው? እችኛዋን ፎርሙላ መጠቀም ነው ቅድም ያልናትን። ሶ ኤክስ ማይነስ ኤክስ ፕራይም ማይነስ ኤ እና ዋይ ደግሞ ዋይ ፕራይም ማይነስ ቢ ይሆናል ማለት ነው። ሶ ምን ሰብስቲቱት የምናደርገው ኦንሊ ትራንስሌሽን ቬክተራችንን ብቻ ነው። ስለዚህ ኤክስ ኢኳልስ ኤክስ ፕራይም ማይነስ እናደርግና ትራንስሌሽን ቬክተራችን ኤክስ ኮምፖነንቱ 2 ነው። ለዋይም እንደዛው ዋይ ፕራይም ማይነስ እናደርግና ዋይ ኮምፖነንቱ 3 ነው። ሶ ሁለቱን ከተካም በኋላ ኔክስት ላይ ምን እናደርጋለን? የኤክስን የላይናችን የተሰጠን ላይን ኦፍ ኢኩዌሽን ላይ ኤክስ ቦታ ላይ ሰብስቲቱት እናደርጋለን። ዋይን ደግሞ እዛው ላይ ዋይ ላይ ሰብስቲቱት እናደርጋለን ማለት ነው። ሶ ስናስገባው እንደዚህ ይሆናል ማለት ነው። ያደረግነው ምንድነው? ኤክስ እና ዋይ ላይ እነዚህን ሁለቱን ኢኩዌሽኖች ሰብስቲቱት አደረግን። ሶ ካረግን በኋላ 3ን በሁለቱም ስናባዛው 3x ፕራይም ማይነስ 6 ይሆናል። በሁለት ደግሞ ይሄኛውን ስናባዛው 2 ታይምስ y ፕራይም ማይነስ 6 ማይነስ 1 ኢኳልስ 0 ይሆናል። ሶ ይሄንን ሪአሬንጅ ስናደርገው 3x ፕራይም ፕላስ 2y ፕራይም ማይነስ 13 ኢኳልስ 0 ይሆናል ማለት ነው። ሶ ይሄ የመጀመሪያው ላይናችን ኢሜጅ ይሆናል ማለት ነው። ሶ በዚህ ትራንስሌሽን ቬክተር ትራንስሌት ሲሆን ይሄ ይመጣል ማለት ነው። የመጨረሻው ሰርክል ትራንስሌሽን ነው። ሶ ሰርክል ላይ ደግሞ ልክ እንደ ፖይንት ማለት ነው። ሰርክልን ትራንስሌሽን አንድን ሰርክል ከአንድ ቦታ ወደ ሌላ ቦታ ሙቭ ስናደርገው የሚቀየረው ምኑ ነው? ሴንተር ፖይንቷ ብቻ ናት። የሰርክሉ ራዲየስ ኤቭሪቲንግ አይቀየርም። ራሱኑ ነው ብድግ አድርገን ወደ ሌላ ቦታ ሙቭ የምናደርገው። ሶ ራዲየሱ አይቀየርም፣ የሚቀየረው ሴንተር ፖይንት ነው። ስለዚህ ሴንተር ፖይንቷን ብቻ ልክ ፖይንት ትራንስሌሽን ላይ እንደሰራ ነው እዚህ ጋር የትራንስሌሽን ቬክተራችንን ሴንተር ፖይንቱ ላይ አድ ማድረግ ብቻ ነው የሚሆነው ማለት ነው የምንሰራው። ስለዚህ ለምሳሌ የሰርክላችን ኢኩዌሽን ኤክስ ማይነስ ኤ ዘ ሆል ስኩዌር ፕላስ ዋይ ማይነስ ቢ ዘ ሆል ስኩዌር ኢኳልስ አር ስኩዌር ቢሆን ጀነራል ፎርሙላችን ነው። ሶ ከዚህ ሴንተሩ ማለት ኤ ኮማ ቢ ነው። ሶ ትራንስሌሽን ቬክተራችን ደግሞ ኤክስ ዋን ዋይ ዋን ቢሆን ሶ ኒው ሴንተር ፖይንታችን ምን ይሆናል ማለት ነው? ኤክስ ዋን ላይ ኤ ላይ ኤክስ ዋንን መደመር ቢ ላይ ዋይ ዋንን መደመር ማለት ነው። ሶ ይሄን በምሳሌ ስናየው ፋይንድ ዘ ኢሜጅ ኦፍ ዘ ሰርክል ተብሎ የዚህ ኢኩዌሽንን አንደር ትራንስሌሽን ቲ 3,5 ተብሎ ተሰጥቶናል። ሶ ይሄንን ስንሰራ መጀመሪያ የሰርክላችንን ሴንተር ፖይንት ማውጣት ይኖርብናል። ሶ የሰርክላችንን ሴንተር ፖይንት ስናወጣ -2,4 ይሆናል። ሶ ይሄንን በትራንስሌሽን ቬክተራችን ላይ አድ ማድረግ ነው ማለት ነው። ሶ -2 ፕላስ 3 ይሆናል። ዋይ ላይ ደግሞ 5ን አድ እናደርግበታለን። 4 ፕላስ 5 ይሆናል። ሶ ኒው ሴንተር ፖይንታችን ምን ይሆናል? 1,9 ይሆናል ማለት ነው። ሶ አዲሱ የሰርክላችን ኢኩዌሽን ምን ይሆናል ማለት ነው? ከዚህ ኤክስ ማይነስ 1 ዘ ሆል ስኩዌር ፕላስ ዋይ ማይነስ 9 ዘ ሆል ስኩዌር ኢኳልስ 9 ይሆናል። ቅድም እንዳልኳችሁ ራዲየሳችን አትቀየርም ማለት ነው። ሶ መልሱ ይሄ ይሆናል ማለት ነው። ምናልባት የተሰጠን ኢኩዌሽን አሁን ከዚህ ጋር የተሰጠን ቀጥታ ሴንተር ፖይንቱን ለማውጣት የሚመች ኢኩዌሽን ነው። አንዳንድ ኢኩዌሽኖች ደግሞ አይሰጠንም፣ ኢዚሊ ሴንተር ፖይንቱን ፒክ ለማድረግ የሚያስቸግር ሊኖር ይችላል። እሱን እንዴት እንደምታወጡ ከዚህ በፊት ቪዲዮዎች ሰርቼላችኋለሁ፣ እንዴት የሰርክልን ሴንተር ፖይንት እንደምናወጣ። ሶ እሱን ማየት ትችላላችሁ። ኮምፕሊቲንግ ዘ ስኩዌር ሜትድን ተጠቅመን ማውጣት እንችላለን ማለት ነው። ሶ እነሱን ቪዲዮዎች ማየት ትችላላችሁ። ሶ ለዛሬ የነበረን ይሄን ይመስላል። ክሊር ያልሆነ ነገር ካለ ያልገባችሁ ጥያቄዎችም ሆነ
ፖርሽኖች ካሉ ኮመንት ማድረግ አትርሱ። ቪዲዮ ከጠቀማችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኔክስት ላይ ደግሞ ሪፍሌክሽን እና ሮቴሽንን እናያለን ማለት በፊት እንዳልኳችሁ መጋቢት 26 ላይቭ እገባለሁ። እንዲሰራላችሁ የምትፈልጉት ፖርሽን ካለ ኮመንት ላይ ጻፉልኝ። መልካም ጊዜ